የሃይማኖት ሚዛን በመንፈስ ቅዱስ አምኜ መንፈስ ቅዱስን ሰራጺ ብዬ ላጠይቁት አካላት በስም በአካል በግብር ሶስት ምንም እንኳ በአገዛዝ በስልጣን በመለኮት ይህን ዓለም በመፍጠር በማሳለፍ በባሕርይ በሕልውና እንደ አምላክ የማመን ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን አባቶቻችን ምልጃና ጸሎት በመተማመን ሕይወት የሚሰጠውን የእግዚአብሔርን ቃል መማር ማስተማር መስማት ማሰማት ጀምራለሁ። የተከበራችሁ አባቶቻችን መላከ ጽዮን አባ ገብረ ሚካኤል እንዲሁም ሌሎቹም እንደየማዕረጋቸው አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ስም እንደምን አላችሁ? በመስገን የባሕርይ ገንዘብ የሆነ እግዚአብሔር አምላካችን በቸርነት ጠብቆ በረድኤት አቅርቦ በፍቅር ስቦ በዚህ ቦታ እንድንገኝ ስላደረገ እግዚአብሔር እግዚአብሔር አምላካችን ከጽንፍ እስከ ጽንፍ ምስጋና ለእርሱ ይሆንልን። ይህንን መርሃ ግብር በመቅረጽ በእውነት እንዲህ አይነት መርሃ ግብር እንድናገኝ ለመናገርም ለመስማትም ይህ መርሃ ግብር በጣም ወሳኝ መርሃ ግብር ነውና ይህን ያዘጋጁ አባቶቻችን ከአስተዳዳሪ ጀምረን አጠቃላይ ስብከተ ወንጌል ካህናት አባቶቻችን የንስሐ ልጆቻቸውን በመጥራት ለዚህ መርሃ ግብር ስለደረስን በእግዚአብሔር ስም በእውነት አመሰግናለሁ። እግዚአብሔር ያክብርልን እላለሁ። ይህን ካሉ በኋላ ያው ለዛሬ እኔ ጋር የምቆየው ዶሜስቲክ ቸርች የሚባል ዘመነኛው ቋንቋ ወይም ደግሞ በቤት ውስጥ ያለች ቤተክርስቲያን በሚል ርዕስ ነው የምንነጋገረው። ትምህርተ ኖሎቱን አባቶቻችን ራሳቸውም ስላሉ ሌላውም አካል ስለሚያስቀምጥ በጣም መሰረታዊ የሆነ ልናተርፍበትና ከመጥፋት ልንድንበት የሚገባን ርዕሰ ጉዳይ ስለሆነ ቤታችን ላይ እንድንነጋገር እንድንወያይ የሚያስችል ጉዳይ ነው ብዬ አስባለሁ። ስለዚህ እዚህ ላይ እንደምታዩት በቤታችን ያለች ቤተክርስቲያን ነው። እንትኑ ፕሮጀክተሩ ለሁሉም የሚያሳይ አይመስለኝም። እናንተ አካባቢ ይታያል አይመስለኝም? ይታያል። ኦኬ። እንደዛ ከሆነ በጣም ሴንሲቲቭ የሆነ ጉዳይ ነው። በጣም አባቶቻችን እዚህ ተሰበሰባቸው በዓለማዊ በጣም ጠበብት ልትሆኑ ትችላላችሁ። በቤተክርስቲያን ደግሞ ምሁራኑ አሉ እዚህ ላይ እና ተባብረን ልንሰራው ልናስተካክለው የሚገባ በጣም መሰረታዊ የሆነ ጉዳይ ነው። በጣም መሰረታዊ የሆነ ጉዳይ ከመፍረስ ከመፈራረስ ልናድነው የሚገባ ጉዳይ ነው እና በቤታችን ያለች ቤተክርስቲያን ነው የሚለው። በዚህ በኩል ሶስት ሰዎች የምታያቸው በመካከል ሕፃኑ አለ። ይችናት ትንሿ ቤተክርስቲያን የምትባለው አይችናት። በቤታችን ውስጥ ያለች የምትባለው ቤተክርስቲያን ይችናት። እንደገና ደግሞ ዋናው ቤተክርስቲያን ደግሞ እዚህኛው ላይ ያለው ነው። ያለ ትንሿ ቤተክርስቲያን ዋናው ቤተክርስቲያን አይኖርም። በዚህ እናንተ ታረጋግጡ ትችላላችሁ ብዬ አስባለሁ። ያለ ትንሿ ቤተክርስቲያን ትልቁ ቤተክርስቲያን ዋናው ማለት ነው አይኖርም። እርግጠኛ ናችሁ አይደል? ያግባባናል አይደል? ዛሬ በቃ ይሄንን በጣም ማመን ይችላል። አሁን በዚህ በኩል የምታዩት ሕፃኑን እያስተማረው አባቱ እያስተማረ ሚስትዬ በመካከል አጠገብ ሆና እየሰማች እያደመጠች መጽሐፍ እየተነበበ ነው። ስለዚህ ይሄኛው ለዚህኛው እንደ መነሻ ነው የሚሆነው። ይሄኛው ዋናው ቤተክርስቲያን ለቅድስና ያበቃል፣ ይቀድሳል። ግን ዋናው ግባት ደግሞ ይሄኛው ነው። ስለዚህ ቤታችን ያለችው ትንሿ ቤተክርስቲያን ስትስተካከል ቤተክርስቲያን ውስጥ ያለው አገልግሎት፣ ገዳም ውስጥ ያለው አገልግሎት፣ በጵጵስና ደረጃ ያለው አገልግሎት፣ በሊቃውንት በጉባኤ መካከል ያለው አገልግሎት፣ አጠቃላይ የቤተክርስቲያኒቱ ጉዳይ የተስተካከለው ነው ይቀጥላል። ትንሿ ቤተክርስቲያን ከተበላሸች ግን በጭራሽ ምንም ሊመጣ ስለማይችል መሰረታዊ ጉዳያችን ነው። ይህንን ምዕመናን በጣም ጠንቀቃ ነው ይዞ ይገባል ነው። ስለዚህ ሁለቱ ስታዩት ይሄ ማነጻጸሪያ ሆኖ ነው የምናየው ማለት ነው። ይህን ካየነ የቤተክርስቲያን ትርጉም ሁልጊዜ የሚነገራቸው ቢሆንም
በወፍ በረር እናየዋለን። ሶስት አይነት ምስጢራዊ ቤተክርስቲያን ትርጓሜዎች አሉ። ተቀጣ ዋናው ትርጉም እንደምታውቁት ቤተክርስቲያን ማለት ቤተ አደረ፣ ቤት ማደሪያ እንደዚህ ነው። ቤተክርስቲያን ክርስቲያን ማለት ደግሞ እንግዲህ ግሱ እየወጣ እያንዳንዱ ትርጉም አለው። እሱን ትተን ወደ ዋና ወደ ምስጢራዊ ሀሳባችን ስንመጣ ሶስት አይነት ሰዋሰዋዊ ዘይቤያዊ ትርጉም አለው። በተለይ ምስጢራዊ የሆነ ትርጉም አለው። አንደኛው እያንዳንዱ ምዕመን ቤተክርስቲያን ይባላል። ሁለተኛ ይህች ጉባኤ አሁን የተሰባሰበው ይህች ጉባኤ ቤተክርስቲያን ትባላለች። ዋናው ደግሞ የቤተክርስቲያን አጠቃላይ በነገራችን ላይ ሰላም ልዩ ቅድስት ማርያም ቤተክርስቲያን አሁን አጠቃላይ የምዕመናን ጉባኤ ይሄ ነው። ካህናቱም አሉ፣ ምዕመናኑም አሉ ከሌሎቻቸው። ስለዚህ ጉባኤ ምዕመናን የሚባለው ይሄ ነው። አጠቃላይ ህብረቱ ማለት ነው። ይሄ አንዱ ቤተክርስቲያን ነው። ሶስተኛው ቤተክርስቲያን ይህን ህብረቱን እየሰበሰበ ለቅድስና የሚበቃበት ስጋው ደግሞ የምንቀበልበት ህንፃ ቤተክርስቲያን ይባላል ነው። እዚህ ላይ እንደምታዩ ማለት ነው። ወደ እግዚአብሔር ቤት እንሂድ ባለው ጊዜ ደስ አለኝ ይላል አይደል? ይሄ ማለት ተመሳሳይ የሆኑ ቤተ እግዚአብሔር ነው። ይሄ ምንድነው? ህንፃ ቤተክርስቲያን ነው ሲያሳይ ነው። ይሄ ህንፃ ቤተክርስቲያን ነው። ሁለተኛው ላይ ክርስቲያኖች ራሳቸው ብለናል። አንተ ሙሉ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። የመንፈስ ቅዱስ ማደሪያ ማለት በ40 እና በ80 ቀናችን ሀብተ ስመ ክርስትና ሀየው ከመላእክት ተስፋ መንግሥተ ሰማያት ስለተሰጠን እኛ ምን እንሆናለን ማለት ነው። እያንዳንዳችን ማደሪያ እግዚአብሔር ታቦተ እግዚአብሔር እንባላለን። ያንን ማስጠበቅ አለማስጠበቅ ሌላ ጉዳይ ሆኖ እሱን የምናየው ነገር ነው። ስለዚህ ይህንን ሐዋርያው ቅዱስ ጳውሎስ ተናግሮታል። ህብረቱ ምዕመናኑ በአንድ ላይ ሆነው የሚፈጥሩት አጠቃላይ ሰፋ ስናደርገው ደግሞ አጠቃላይ ከላይ ክርስቶስ ራስ የሆነና ቤተክርስቲያን ከታች ደግሞ የቤተክርስቲያን አባላት መለያየት ወይም ደግሞ ሕዋሳት የሆኑላት ማለት ነው። ከላይ ራስ አለ፣ እጅ አለ፣ እግር አለ፣ ወታች ሲወጣ ዓይንም አለ፣ ልሳንም አለ። እነዚህ ሁሉ በአንድ ላይ ተሰብስበው ምን ይሆናል ማለት ነው? በክርስቶስ ራስነት አንድ ይሆናሉ። ያ የመላእክት የነቢያት ሐዋርያት አጠቃላይ የሰውና የመላእክት ህብረት አንድነት ያ ቤተክርስቲያን ተብሎ ይጠራል። በማቴዎስ ወንጌል ምዕራፍ 17 ላይ ደብረ ታቦር ተራራ ስናነሳ የቤተክርስቲያን ምሳሌ መሆኑን አይተናል። ስለዚህ ቤተክርስቲያን ስንል ይህንን ነው የምናነሳው የምናየው ሶስቱን ማለት ነው። እኛ በቤተክርስቲያኑ ልሳን በግዕዝ ይህንን ካስቀመጥነ በሌላ ቋንቋ ስናየው ደግሞ ግሪካውያኑ አቅሌሲያ ብለው ይተረጉሙታል። አቅሌሲያ ማለት ለአንድነትና ለአንድ ልዩ ዓላማ የተጠሩ ማለት ነው። አሁን እዚህ ያለን ሰዎች መነኮሳት አሉ አባቶቻችን፣ እኛ ደግሞ በስርዓት ያለን ወይ በጋብቻ ያለን ሰዎች አለን። አሁን እነዚህ አካላት ለአንድ ጉዳይ ነው ሁላቸው ላይ ለአንድ ጉዳይ ስለሆነ ለአንድ ዓላማ የተጠሩ ማለት ነው። ለአንድ ዓላማ የተጠሩ ወይም ደግሞ ለአንድነትና ለአንድ ልዩ ዓላማ የተጠሩ ማለት ነው ብለው በዚህ በግሪካዊ ቋንቋ ይተረጉማሉ ነው። ይህንን ሐዋርያው ቅዱስ ጳውሎስ ሲያስቀምጥ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ የታመነ ነው ብሎ ያስቀምጣል። ይሄ አንድ መሰረታዊ ጉዳይ ነውና ይህንን በደንብ ማየት ያስፈልጋል። ስለዚህ ቤተክርስቲያን ጠቅለል ስናደርገው የምናውቀው እንዳለው ነው። አሁን ደግሞ እየሰማን ያለነው በዚህ ልክ መያዝ በጣም ያስፈልጋል ማለት ነው። ይህንን ስናይ አሁን ቤተክርስቲያን ያለባት መከራ የትኛው ነው ይታያቸዋል አይደለ? እንዲህ አይነት እንትኖች አሉ። መሀል ላይ ያለ የቤታችን ቤተክርስቲያን ትሁን ዋና ቤተክርስቲያን ትሁን በዙሪያ የከበቧትን እነማን ናቸው ስትሉ ይህን በደንብ ማየት ይጠይቃል። ያያቸው ነው አይደለ? ቀረጥ ያዛለ፣ መሳሪያ ያዛለ፣ እንደገና ደግሞ በርግ ማምሳል የመጣ አለ፣ እንደገና ደግሞ ምናምን በቃ የተለያየ ሆኖ ነው የምናየው። ታያቸዋል። ወንጌል ይዞ የመጣለ አሁን ጋ የተከበረው በዚህ ልክ ስለሆነ ይህን በደንብ አድርገን እንድንገነዘበው እና ነብተን ስራዎቻችን እንድንሰራ ለማስቻል ነው። እዚህ ላይም መሀል ላይ እንደምታያት ሴትዮቱ አለች። ልብሷን የሚመለጭ በተለያየ አቅጣጫ እንዲህ አይነት አካላት አሉ እንመለከታለን። ስለዚህ አሁን ይሄ ማለት የኛ ቤት ነው አይደለ? የእነ ገብረ ማርያም ወይም የእነ ወለተ ማርያም ቤት ነው። ይሄ ሌላ አይደለም። ባልና ሚስቱ አንድ ስለሆኑ የእነሱን ኑሮ
ቢመለጥፍ ወይ ደግሞ እንዳልተፈለገ የሚያደርግ የተለያየ በዙሪያ የከበበ የተለያየ ጠላት አለ ማለት ነው። እና ከዚህ ግን እንዴት እንላለን እንዴት እንርቃለን የሚለውን በደንብ አድርጎ መያዝ በጣም ያስፈልጋል ማለት ነው። እንግዲህ በቤተክርስቲያናችን ሁለት ጉዳዮች ናቸው፣ ሁለት መስመሮች ናቸው ያሉት አይደል? የቅድስና መስመሮች ሁለት ናቸው። አንደኛው የምንኩስና ሕይወት ነው፣ ሁለተኛው ደግሞ የጋብቻ ሕይወት ነው። አንዳንድ ሰዎች ስናስበው እንዲያው ለመስጠት የተሰራ የምንኩስና ሕይወት ብቻ ይመስለናል አይደል? መነኩሴ ይመስል እንዲህ ይመስል እያለ አጠቃላይ ቅድስናውን ንጽሕናውን ለገዳማውያን እየሰጠን የምንኖርበት ጊዜ ይበዛል። ነገር ግን አጠቃላይ የሁለቱም ዋና ዓላማ ምንድን ነው ከተባለ ምንድን ነው? ጽድቅ ነው፣ መጽደቅ ነው፣ መንግሥተ ሰማያት ነው። ግባችን ምንድን ነው ከተባለ የእግዚአብሔርን መንግሥት መውረስ ነው። የምንኩስና ሕይወት ቢሆን የራስ የሆነ ፈተና አለው፣ በአንተ አለው ፈተና አለው። ጋብቻ ወይም ደግሞ በጋብቻ የምንኖረው ሕይወት ምን አለ ማለት የራሱ በአንተ አለው ፈተና አለው። ስለዚህ አሁን ሁሉም በየአቅጣጫው መስገድ ነው የሚጠበቅበት። አብርሃም አለ፣ መልከጼዴቅ አለ አይደል እንዴ? አዎ ዮሐንስ አለ፣ እንደገና ደግሞ አባ ብርሃን እንደ ዘካርያስ አለ። ስለዚህ መሰረታዊ የሆነ ጉዳይ በደንብ አድርጎ መያዝ በጣም ያስፈልጋል። ገዳማትን መመገብ የሚቻለው ጋብቻ ሲሆን ነው። ጋብቻ ሳይኖር መኖር አይቻልም። ለምን ሲባል ገዳማውያኑ ጳጳሳቱ የሚኖሩት በዚህ ስለሆነ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይግባውና ከተጠበቀ ሳይሆን ሳያኔ ወደ ገዳመ ቆሮንቶስ ነው የገባው አይደል? ገዳመ ቆሮንቶስ 40 ቀንና 40 ሌሊት ከጸለየ በኋላ ዋና ሳልስት ዕለት ነው ካሉ ሆነ ብለን እንደምናነሳ ከገዳመ ቆሮንቶስ ከተመለሰ ከ3ኛው ቀን በኋላ በቃና ዘገሊላ ደግሞ ሰርግ ቤት ተገኘ። ይሄ ማለት የሕይወት መስመሮቻችን እንደዚህ ናቸው ነው የሚገባው ማለት ነው። ወይ በምንኩስና ነው ምንኩስናውን ቀድሶ፣ ወይ በጋብቻ ነው ጋብቻውን ቀድሶ ማለት ነው። እንደው ወጣ ገባ ያለ እንዲህ አይነት ሳይሆን መሰረታዊ የሆነው የጋብቻ ድበር ይዞ የሚቀጥል ጋብቻ ማለት ነው። ስለዚህ ሁለቱ መንገዶቻችን እንደዚህ መሆናቸውን በደንብ እንድናይ ያስፈልጋል ማለት ነው። መናንያ ነው እንደዚህ ነው። ራሳቸው ያውቁ እየጋገሩ ይኖራሉ። ወንዶችም ቢሆኑ ሴቶችም እንደየባህላቸው እንደየገዳማቸው ማለት ነው። ስለዚህ መካከል የገዳማዊ ሕይወትን መሰረት አድርጎ የሚኖር ሰው ይፈልጋል፣ ጥሩ ነው፣ ያስፈልጋል። ግን ገዳማዊ ሕይወትን በተገቢው መረዳት ደግሞ ይጠይቃል። ገዳማዊ ሕይወትን ከቤታችን ኤክሰርሳይዝ ማድረግ ከቤታችን መለማመድ ይጠይቃል። አሁን በጣም ችግር የሆነው በችግር ምክንያት የገባንበትን ገዳም በችግር ምክንያት ፈርሞታለን። ያስቸጋሪ ስለሚሆን በጣም በተገቢው ጉዳዮቹን በደንብ አድርገው ተረድቶ ትምህርቱን ብቻ ሳይሆን ተግባሩን እየተለማመድን እንደሚገባ ያሳያል። የአባቶቻችን ሕይወት አጠቃላይ የሰማዕትነት ሕይወት ነው። በእርግጥ ጋብቻ የሰማዕትነት ሕይወት ነው። ምንኩስና የሰማዕትነት ሕይወት ነው። በጋብቻ ተጋድሎ አለ፣ በምንኩስናም ተጋድሎ አለ። በጋብቻ አድኖ ባት አለ፣ በምንኩስና አድኖ ባት አለ። በጋብቻ ያለው ሚስቱን ይጠብቃል፣ በምንኩስና ያለው ደግሞ ቆቡን ይጠብቃል። እያንዳንዱ ለራሱ የሆነ የተሰጠው ዓላማ ተልእኮ ስላለ ከእግዚአብሔር የተሰጠውን ዓላማ መስራት በጣም ተገቢ ነው የሚሆነው ማለት ነው። እና ይሄ በጣም በጎ ስለሆነ ይሄን እንድናየው ተፈልጎ ነው። ይሄኛው የጋብቻ ሕይወት ነው። ነሐን ላይ እንደምታዩት ስዕሉ ጋብቻን የሚያሳይ መብራት ይዘዋል። ከጋብቻው በቀኝና በግራ ምናምን አለ ቅዱሳን አባያቸው ከጋብቻው ቅድስና ያላቸው በቅድስና የተካኑ ሰዎች ይፈጠራሉ ማለት ነው። ያለ ጋብቻ ሰው አይባዛም ማለት ብዙ ቦታ ሰው ወለደው ዓለም የተባለ አይኖርም ማለት ነው። ይህ ከሌለ ደግሞ ጋብቻው ሆነ ነገር ማለት የተሻለ ጋብቻ እንዲሆን መስራት በጣም ለሁላችን ያስፈልገናል ማለት ነው። ይሄንን በደንብ እናገረው ነው። በዚህኛው በኩል እንደምታያት ሐናና ኢያቄም እመቤታችንን ለዘካርያስ ከካህኑ ሲያስረክቡ ያሳያል። በዚህ ደግሞ ቅዱሳትና ቅዱሳን አባቶቻችን በዚህ የሚያሳይ እንደሆነ ይህን በደንብ እናያለን ማለት ነው። እንግዲህ ካነሳነ በጣም ፈጠን እያሉ ነው መሄደው ሌባዎቹ በመራገሩ ስላሉ ትንሽ ቤተ ክርስቲያን በቤታችን ያለ ቤተ ክርስቲያን ነው። ቅዱሳን እንድንሆን የተጠራንበት ዓላማ ከዚህ ለማድረስ ጋብቻ አንዱ መንገድ ነው። በመሆኑም የጋብቻ ወይም የቤተሰብ ዋና ዓላማው ምንድን ነው? እስኪ ንገሩ በሞት እስኪ ተናገሩ ያላችሁ። የጋብቻ ዋና ዓላማው ምንድን ነው? ጽድቅ፣ መንግሥተ ሰማያት መግባት። መንግሥተ ሰማያት መግባት በውስጡ
እስቲ እንደገና በደንብ የጮኝነት ጊዜ ግን እንደዚህ ታወራለች። እኛ ልንጋባው ልንጸድቅ ነው ብላችሁ ጠላት ታወራለች። በጮኝነት ጊዜያችሁ ከዚህ ላቷል አይመስለኝ ምን ብዙ አላወራሁም ብዬ ነው አይደል? በጮኝነት ጊዜያችን የምንጋባው ልንጸድቅና ቅዱሳንን ልናፈራ ነው ብላችሁ ታወራለች። ያላገባቸው ወንዶቻችንም ይህንን በደንብ አገኙት። አንዳንድ ጊዜ በጣም መስመሩ የሳተ እየሆነ እየመጣ ስለሆነ በጣም መጠንቀቅ ያስፈልጋል። በእውነቱ እየፈለገው አሁን ለመረዳዳት የዝሙት ጦርን ለማዳን ማለት ለመከላከል ከዛዎች ዘንድ ለመጠቃት ቢሉ ጉዳዮች አለ። አሁን የእነዚህ መሳሪያና መጠቅለያቸው ምንድን ነው ከተባለ መስቀል ድነት ነው። በቃ ጋብቻ ለመዳን እንደ ምንኩስና አንድ የህይወት መስመር ስለሆነ ልንድንበት የሰጠን ጉዳይ ነው። ከዛ ጋብቻ ደግሞ መቆያ የስሜት ምናምን ባለ አይሰራም። ይህ የቤተክርስቲያን የምንነጋገረው ቤታችን ሆዳችን ስለምናውቀው ብዬ የቤተክርስቲያን ትምህርት በደንብ ማየት በጣም አስፈላጊ ነው ማለት ነው። የዘላለም ሕይወትን መውረስ ነው። እግዚአብሔር ጋብቻ ሲሰጥ ባል ሚስቱ ሚስቱ ለባሏ ደሴት ሁነው ይላል። ደሴት ሁነው ዋናው መዳረሻችን ላይ እንዲደርሱ ብቻ ነው። በመሆኑ ይህን በዓት በደንብ አስበሩልኝ። አሁን ሰውን በዓት ምናምን እያለ ስንጠራ ብዙ ጊዜ እንደገዳማዊ ያሉታሉ። አሁን የእኛ ቤት በዓታችን ናት። የሌላ የጸሎት ልጆችን የማሳደግ በዓት፣ የመመካከር በዓት፣ አጠቃላይ የመጻሕፍት የመማር በዓት ናት። የእኛ ቤት በዓት ናት። በዓት በሉ እስኪ። በዓት ማለት ቦታ ነው። አሁን ሌላ ቋንቋ እንዳይመስላችሁ ቦታ ወይም ደግሞ አጥንተን የብሎ መኖሪያችን ነው። ያ በዓታችን ነው ቤታችን። ያንን በዓት በደንብ ባለማየት ያስፈልጋል። ገዳም ላይ ያለ መነኮስ ወይም ደግሞ መነኩሴ ከገዳም ወጥቶ መዞር ከጀመረ ችግር አለ ማለት ነው። እንደገና ደግሞ በጋብቻ ያለ ሰው ቤቱን ትቶ ቤቱን ማጽናት ትቶ በዓቱን ትቶ ወደ ውጭ ወጣ ገባ የሚል ከሆነ ይህ በጣም ጤነኛ አይደለም ማለት ነው። ስለዚህ ሁለቱን በደንብ አድርጎ መያዝ በጣም አስፈላጊ ነው ማለት ነው። አንድ ክርስቲያን ብዙ ጊዜ የሚያሳልፈው ከቤተሰቡ ጋር ነው። በጣም እንደዚህ ላይ መሰረታዊ የሆነ ጉዳይ ነው በእውነቱ። አሁን እዚህ ላይ ቆየነኛ ጋር አይደለ ሌሊቱን ሙሉ የምናውቀው ቤታችን ማለት ነው። ስለዚህ የቤተክርስቲያን ትምህርት ኤክሰርሳይዝ ሊደረጉ ወይም ልምምድ የምናደርገው የት ላይ ማለት ነው? ቤታችን። ቤተክርስቲያን ስንት ሰዓት ትውላላችሁ? በ24 ሰዓት ቤተክርስቲያን ስንት ሰዓት አሳልፋችሁ? በ24 ሰዓት ውስጥ አይ በሳምንት 2 ሰዓት ሊሆን ይችላል አይደል? ለሁኔታው በቀን 2 ሰዓት ሊሆን ይችላል። ይሄ የሚያሳየው ብዙውን ሰዓት የምናሳልፈው ቤታችን ነው ማለት ያ ማለት ነው። ሌላ ቤታችን ትንሿ ቤተክርስቲያን ሆና መቀጠል ካልቻለች መስረቅ አንችልም ማለት ነው። አያችሁ፣ ሰፊውን ጊዜ ቤታችን ላይ የምናሳልፍ ከሆነ እኛ ደግሞ ቤታችን እግዚአብሔር የሚመለክበት የምናመሰግንበት ካላደረግነው ከእግዚአብሔር ጋር ያለን ግንኙነትና ህብረት አለን የተበላሸ ነው። ይህን በጣም ጠቆማው ያስፈልጋል። ይህ የሚያሳየው ይህ ነው። በአዲስ ልጆቹ ይህን እያዩ በሁሉም ነገር የሚያሉት የት ላይ ነው ከተባለ ቤት ውስጥ ነው። ህፃናት ቤት ውስጥ ነው። ቤተክርስቲያን ለጸሎት ለቁርባን ይቻላል። የዋናው ቤተክርስቲያን ትምህርት በቃል በተባለ ወደ መሬት የሚወርደው በዋናው ቤተሰብ ውስጥ ነው። ከዋናው ቤተክርስቲያን ኃይልና ጸጋን አግኝታ እምነት የሚያልፍበት ምግባር ቁርባት የሚገለጽበት ምንድን ነው ከተባለ በዓት የእኛ ቤት ነው ማለት ነው። ይህንን በደንብ በጣም ያስፈልጋል ነው። ሐዋርያው ቅዱስ ጳውሎስ ተናግሯል። ለተወደደውና አብሮ እንደሚሰራ ለፊልሞና በቤትህም ላለች ቤተክርስቲያን ያላችሁ በቤትህም ላለች ቤተክርስቲያን ማለት በዛች ቤት በምትባለው በዓት ውስጥ ያሉ ህፃናት አሉ፣ ባልና ሚስት አሉ፣ ሌላ ማበጠቁ አብረው የሚኖሩ ሰዎች ይኖራሉ። እነዚያ አንድ ህብረት ስለሆኑ ይህንን በደንብ አድርጎ መያዝ በጣም አስፈላጊ ነው ማለት ነው። ይኸው እንደዚህ ተሰብስቦ በአንድ ላይ የእግዚአብሔር ስጦታ የሆኑ ልጆች እግዚአብሔርን በመፍራት በእምነትና በጥበብ የሚያድጉበት ቤት ነው። ይህ ቤት ወይም ቤታችን ማለት ነው። ተጋቢዎቹ ልጆቻቸውን በእግዚአብሔር አማካኝነት ተቀራርበው አንድ ልብ አንድ ሀሳብ ሆነው እግዚአብሔርን ማገልገል የሚጀምሩበት ስለሆነ ይህንን በደንብ መያዝ በጣም ያስፈልጋል። እኔ እዚህ ላይ ሐዋርያ ማነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር አምላካችን በዘዳግም ምዕራፍ 6 ላይ የተቀመጠውን ላነብላችሁ እወዳለሁ። እኔም ዛሬ ከአንተ የማዘውን ቃል በልብ ያዝ ይላል። በልብ ያዝ፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው፣ በእጅህም ምልክት አድርገህ እሰረው።
በዓይኖችህ መካከል እንደ ቅታም ይሁንልህ፣ በቤትህም መቃኞ በደጃፍህም በሮች ላይ ጻፈው ይላል። አሁን የማለት ቤታችን ላይ ቁጭ ብለን እመኒ እንዘ ትነቁ ወይም እመኒ እንዘ ትነሳ። አያችሁ አሁን ስትነሳ ስትቀመጥ ተመለከቱ። እመኒ ስትሄድ ስትመላለስ፣ በዚህ ሁሉ በተለይ ቤት ውስጥ ያለው ለልጆች በማስተማርና ልጆችን በመቅረጽ ነገር በጣም ከፍተኛ የሆነ ኃላፊነት እንዳለብን ይህን በደንብ ስለሚያሳይ ይህን ልንይዘው ይገባል ለማለት ነው። የኦርቶዶክስ ቤተሰብ ምሳሌዎች እስቲ ወደኋላ እዩ። በአካባቢያችሁ በጣም አርአያ የሚሆኑ ሰዎች ታውቁናል አይደለ? በአካባቢያችሁ ዝም ብሎ ቤተሰባዊ ምሳሌ ልጅ ያላቸው በመጽሐፍ ቅዱስ ያሉት እዚህ ላይ የምታዩዋቸው ናቸው። እነ አብርሃም እናነሳለን፣ እነ ኖኅ እናነሳለን፣ እነ ጸጋዝያብ፣ እነ እግዚአብሔር፣ እነ ስምዖን እናነሳለን። አቡነ ገብረ ቅዱስ አባት፣ ሌሎቹ ቅዱሳን አሉ በዚህ በዙሪያችን ያሉ። የእነሱን አርአያነት እናነሳለን። በቤታችን አካባቢ የምታውቁት የለም የተሻለ ቤቱ ቤተክርስቲያን የሆነችለት ትንሿ ቤተክርስቲያን የሆነችለት ቤት ሰው አታስታውሱ? ይሄ ምሳሌ ያሳየው ይሄ ነው። በጣም ብዙ ሊቃውንት የወጡ እዚህ ነው። እነዚህ ፋዘርስ ኦፍ ቀጰዶቅያ የሚባሉት እነ ባስልዮስ ዘቂሳርያ፣ እነ ጎርጎርዮስ ዘእንዚራቱ፣ እነ ጎርጎርዮስ ዘንፊስ፣ ሌሎቹም እህቶቻቸው ወንድሞቻቸው ወደ 5 የሚሆኑ ቤተሰብ በቤተክርስቲያን ትልቅ ምሳሌ ሆነው የምንመለከታቸውና መጻሕፍቶቻቸውን የምናነብላቸው አባቶቻችን የተገኙት ከምን ከተባለ ከትንሿ ቤተክርስቲያን መሆኑን ያ ብቻ ሳይሆን አቡነ ተክለ ሃይማኖት ማንሳት እንችላለን። ሌሎቹ ቅዱሳን ቅዱስ ያሬድ አለ። እነዚህ ሁሉ ከትንሿ ቤተክርስቲያን የወጡ እንደሆኑ በደንብ አገር ሊይዝ ይገባል ለማለት ነው። በቤታችን ላይ ቤተክርስቲያን እንዴት ትመሰረታለች ከተባለ ዋናው ቤተክርስቲያን የምትተካና ለእንትና የምትመሰረት ሳትሆን እዚህ ላይ ነው። በደንብ ደግሞ አሁን እንደዚህ ቤተክርስቲያን ሰው ብሎ ጠቅላይ ቤት ውስጥ አስቀመጡ ቤተክርስቲያን ላይ ይመጣ እንዳይባል ማለት ነው። ምንድን ማለት ነው? ከዋናው ቤተክርስቲያን የምትለይ ሳትሆን ማለት ነው። ግንኙነት አላል ማለት ነው። መተሳሰቢያ አለ ማለት ነው። ተነጥላ የምትመሰረት ሳትሆን ከአንድ ቤተክርስቲያን ሰፍታ ተስፋፍታ የምትሄድ ናት። ቤተሰብ ከዋናው ቤተክርስቲያን ያላቸው ግንኙነት ከተቋረጠ ትንሿ ቤተክርስቲያን መሆኗ ይቀርና ምን ትሆናለች ማለት ነው? ሌላ ዓለም ትሆናለች። ከፍተኛ የሆነ ግንኙነት አላት ከዋናው ቤተክርስቲያን ጋር። ታዲያ እንደምታዩት ትንሿ ቤተክርስቲያን መሆኗ እንዳይቀር የትንሿ ቤተክርስቲያን አገልግሎት ከዋናው ቤተክርስቲያን ጋር የሚቀዳ ነው። ይህንን በደንብ ማየት ያስፈልጋል። እታች ግንኙነቱ ስለምናየው ይታያቸዋል አይደለ? ትንሿ ቤተክርስቲያን ነው ዋናው ነው። በጉባኤ የምንሰበሰብበትን አባቶቻችን ቁራቄ የሚሰጡበትን ይህን ነው ዋናው ነው። ትንሿ ደግሞ የኛዋ ናት። አሁን ጸሎት አለ፣ እኛ ጋር ጸሎት መኖር አለበት። እንደገና ወንጌል ይነበባል። የት ላይ? ቤተክርስቲያን ላይ ወንጌል ይሰበካል። እኛም ጋር ወንጌል መሰበክ አለበት፣ ቤታችን ውስጥ ማለት ነው። እንደገና ቀጥሎ ጋር ቅዱሳት ስዕላት አሉ ቤተክርስቲያን ውስጥ፣ እዚህም አሉ። መጋረጃው ሲከፈት ቅድም አይተናቸዋል። እኛ ቤት ላይ ስዕሎች መኖር አለባቸው። የጸሎት ቦታ ያስፈልጋል ማለት ነው። ቅዱስ ቁርባን ዋና ቤተክርስቲያን አለ አይደለ? ከእኛ ግን አይኖርም አይደለ? ይኖራቸው ዋና ምንገኘው ስለሆነ ማለት ነው። በቆሞስ በሜሮን በጠበል ይባረካል። ዋና ቤተክርስቲያን በጠበል ይባረካል። ሜሮኑን እንገለጥና እናስፈራለን፣ በጠበል ግን ይባረካል ማለት ነው። ይብረጫል ቤታችን። ምጽዋት ይሰጥበታል፣ ዝክር ይዘከርበታል። አሁን ዋናው ቤተክርስቲያን ላይ የኛ ነው በደንብ ያቃጠልን ይዞ ተመርጎ ነው ይሄን ምናንሳው። እሺ በጣም ጥሩ። እስኪ ቤታችሁ ወደ ኋላ ዞር ብላችሁ ሲሉ ቤታችሁ አካባቢ ምን አለ? ያለ አቤታችን ያለ እዚህ ላይ አለ ስዕል አለ፣ ዝክር አለ፣ ብዙ አለ አይደል? ብዙ ባይሆን አይሆንም ያስፈልግ ጸሎት ለማድረስ ጸሎት ምን ያለበት ቦታ አለ። ከዛ ደግሞ ስዕል አለ፣ እዛ ደግሞ ዝክር እንዘክራለን፣ ወንጌል እናነባለን። ስንክሳር የሚያደርጉ ሰው አለ ቤቱ ስንክሳር አይ ብዙ ምዕመናን ስንክሳር ያላቸው ስንክሳር ያደረጉ ጸሎት ያደረጉ ወንጌል ያደረጉ ይህን እናያለን እናውቃለን። ስለዚህ ወደ ቤታችሁ ላይ ትንሽ አይምሯችሁን ዘወር አሉ እስኪ እንዲያውም ዙሮ ብላል ማንኛው ዙሮ ነው እንደዚያ ይተገዳችሁ አያችሁ ታዲያ የተሳካ ከሆነ እሰየው፣ ያልተሳካ ከሆነ ግን ምን ያስፈልጋል ማለት ነው? ቤታችን መዳሰስ ያስፈልጋል። ከንስሐ አባታችን ጋር ነው ይህን መዳሰስ በጣም አስፈላጊ ነው የሚሆነው ማለት ነው። የዋናው ቤተክርስቲያን ዓላማ ሰዎች የዘላለም ሕይወት እንዲያገኙ ማድረግ እንደሆነ ሁሉ የትንሿ ቤተክርስቲያን ዓላማ የቤተሰብ አባላት የዘላለም ሕይወት እንዲያገኙ ማድረግ ነው።
በቃ ይሄንን በደንብ አለ የተጋባ ነው ላንጸድቅ ከሆነ ጋብቻው ከብሮ አይደል አይደል ይሄ ማለት እየተባለ እንድትደር አሁን ወላ እንትን አለ ጋብቻችን መንግስተ ሰማያት ያስገባል የሚገባው ካልሆነ ጋብቻው በራሱ ምንድነው ማለት ነው? እኛ ወደ ጋብቻ ያወጣው ችግር አለ ማለት ይሄ ባል ቢገባው ነገር ነው። ባል ያደረገ የሚገባው ነው። ሚስት ታደረገ የሚገባው ጉዳይ ነው። ካልጸደቅነ ምን እናደርጋለን? ስመረቁስ ካልጸደቅነ ካልጽፎን ካልጸደቅነ ዲያቆን ሲሆን ካልጸደቅነ በጋብቻው ካልጸደቅነ በምንኩስናው ካልጸደቅነ ምን ያደርጋል? በእውነቱ አይደል እኔ ቆምን እንትን የለውም እኮ እግዚአብሔር በትገው ስለሆነ ማለት ነው። ይሄን በደንብ አድርጎ ያዝ በጣም አስፈላጊ ነው። ይሄ ደማከራ መሰረቷ ኃይሏ እምነቷ ተቃራ ሁሉ ከዚያ የሚመነጭ መሆን መቻል አለበት ነው። እንደው አጠራቀ ለትንሿ ቤተክርስቲያን የሚደረጉ ነገሮች ለትንሿ ቤተክርስቲያን የሚሆኑ ንዋያትን ማዘጋጀት የጸሎት ቦታ ያስፈልገናል። ቦታችን ላይ ምንችለው አንዳንድ ሰው ለቤት ተጠቀመበት ክራይ ተበዛበት አሁን የጸሎት ቦታ ደግሞ አንድ ክፍል አዘጋጁ ማለት ምን ማለት ነው ትላላችሁ አይደል? ታውቆባችኋል። እሺ ይችግር የለው በመጋረጃ ትንሽ ነገር እስቲ ትንሽ የሆነች ቦታ ላይ ትንሽ በመጋረጃ ትልል አድርጎ ማዘጋጀት እዚያ ላይ ስዕል ማድረግ ከስዕሉ አካባቢ ደግሞ ያስፈልጋል መጻሕፍት ያስፈልጋሉ። መጽሐፍ ቅዱስ የጸሎት መጻሕፍት በዋናነት መዝሙረ ዳዊትና ውዳሴ ማርያም ከዚያ ውጭ ደግሞ ሌላ የምናነባቸው ድርሳናት ገድላት ሊኖሩ ይገባል። አሁን ቅድም በጣም የምታሰሙን ምንድን ነው ያለው ስንነጋገር የተነጋገረው ምንድን ነው የተነጋገረው ብዙውን ጊዜ በሕይወታችን የምናሳልፈው ቤታችን ነው ወይስ ዋናው ቤተክርስቲያን ላይ? ቤታችን ላይ ከሆነ ደግሞ ቤታችን ምን ማለት መስጠኛ መሆን መቻል አለበት። ካልሰደብንበት ቤታችን ላይ የምናሳልፈው ጊዜ በጣም ከንቱ ነው የሚሆነው ማለት ግን በደንብ እንረዳው እንደሚገባ። ሌላ መብራት ያስፈልጋል። ሻማ እያበራን መሰለኝ ጸሎት ስናደርግ ጧፍ ሊሆን ይችላል። ጠበል የሙዳየ ምጽዋት ሳንቲም እያስገባን ሰብስበን ኋላ ወደ ዋናው ቤተክርስቲያን ለማምጣት ከዚያ ውጭ ያለው መስወት የተለያየ መንገድ ለመስራት ምን ያስፈልጋል ማለት ነው? ትንሽ ሙዳየ ምጽዋት ህፃናትን ይለምዳሉ እንጂ ሳንቲም ጋዝ ሙዳየ ምጽዋት ለጌታ ነው እየተባለ ስንለው ለጌታ አስገባ ስንለው እየለም ምጽዋትን እየለመደ ነው እየለም ጸሎትን ይለምዳል። አያችሁ ማንበብን ይለምዳል። እምነት መከላትን ይለምዳል። አጠቃላይ ሁሉ ነገር እየለመደ ይላል። አሁን ቤታችን ላይ በጣም ቤተክርስቲያን ተነክር የሚፈለገው ለዚህ ስለሆነ ማለት ልጆቹን እንዲያድጉ በተገቢው መልኩ ካልሆነ ግን በጣም ከባድ እጣን ትላለች። እጣኗ ያው ቀይ አድርጊያታለሁ። ለምንድን ነው ከተባለ እንደዚህ ነው እያፈሰ እየወሰነ ቤታችን እጣን እንዳናጥል ነው። ይሄ በጣም ጥንቃቄ ይጠይቃል። አባቶቻችን ከፈቀዱ እንግዲህ ከቤት ያለው እንግዲህ መላከ ሲሆን ማለት ይሉታል ትንሽ ለስዕሉ ብቻ ማለት ነው። ለስዕሉ ብቻ ሊታጠል ይችላል። አይ ተገቢ አይደለም ከተባለ እሱ እንደ አባቶቻችን ይሆናል ማለት ነው። እና እንደ መጥወያ ሊሆን ቀይ አድርጊ ያስቀመጡ መስቀል ያስፈልጋል። እምነት እንደ አንዳንድ ህፃናት የታይናቸው ከሆነ ማለት ነው ህፃናት ሲታመሙ እናቶቻቸው እምነት ይቀባል ወይ እንዲያድን ብለው ይቀቧቸዋል። አሁን ይህን የለመዱታል ምን ያደርጋሉ መስላችሁ? ወላጆቻቸው ሲታመሙ እየሮጡ ነው እምነቱን ያመኑታል። ወይ ማማ ሊቀባል ጌታ ያድንሻል ይላሉ። አየሁ ይህ ቀላል ካልቸር አይደለም። አሁን አፈር ነው የሚለውን ዘለው ምናደርግ ማለት ነው ለህፃናት መድኃኒት ነው ብሎ ነው ማለት ነው። አየሁ ውሃ ነው የሚለውን ሚጠቱን ሃይላንድ ቀይረው አይ ይሄማ ጠበል ነው ጠበል እስል ቦታ የሚቀመጥ ጠበል ብቻ ነው ብለው አመኑ። አየሁ አሁን ይህን ያለማመናቸው እያጠጣቸው ምን እየቀባቸው ስለሆነ ነው። ይህን ካላስገበበት ቤታችን ላይ ምግብ ከመብላታቸው በፊት ጸሎት አድርጋል አላደረግም ምን ጥያቄ እያስነበርነ ከዚያ በኋላ ደግሞ እምነት ተቀብተሃል ጠበልጠጣል አልጠጣህም እያለ ቁርስ ከመብላታቸው በፊት ካላለመናቸው በጣም ማራ ያስቸጋሪ ነው። ስለዚህ ልጆቻችን ሳይቃጠል በቅጠል እንደሚባለው ይሄን በደንብ አገር ይገባል እና እነዚህ ጉዳዮች በጣም ያስፈልጋሉ ቤታችን ውስጥ ለማለት ነው። ሌላው በንስሐ አባት ማስማረክ ያስፈልጋል። ዋናው ቤተክርስቲያን ህንፃ ስለተሰራለት ነው ስለተባለው ቤተክርስቲያን ለማትባል አትባል ማለት አሁን እዛ ቤተክርስቲያን ተሰሩ ስላለቀ ብቻ ቤተክርስቲያን አይባል ጳጳሱ መጥተው በሜሮን ቀብተው ማክበር የሚገባው የሚደገመው የወንጌልም አጠቃላይ የጸሎት አጠቃላይ ስርዓተ ቡራኬውን ካልፈጸሙበት ያ ቤተክርስቲያን እንደማይባሉ የኛ ቤትም ጠበል ተረጭቶ ካህኑ በመስቀል ባርኮት ያ ሲሆን ምን ይሆናል ማለት ነው። አሁን ይህን አለመን ነው ቦሉ አለመን ነው ይህን በጥሩ ነገር ነው። ካህናት ሲመጡ አባታችን ጸሎት ሲያዙልን አንድ አመት ዘሰቃያት ማሰለኝ ጸሎታ ላይ እንዲጸልዩ ማድረግ አልተለመደም።
ለምን ቤተክርስቲያንነቱ እየረሳ ነው ስለሆነ ይሄ ቤተክርስቲያን ነው። አሁንም ደግሜ ነው የምነግራቸው ሊቃውንቱ ጳጳሳቱ ታላላቅ ገዳማውያን የፈለጉበት የመጀመሪያው ትንሽ ቤተክርስቲያን የሚባለው የእኛ ድል ነው። እኛ ድል ስለሆነ ይህን በጣም በተገዱ ማየት ያስፈልጋል ነው። ስለዚህ በካህናት ተባርኩና ነገሩን ከብራት ልትከፈት እንደሚገባል ይህችውም ተባርካ ልትከፈት ይገባታል። ማለት የኛዋ በዓት ወይም ቤታችን ማለት ነው። ንስሐ አባት ተገኝተው በማረኩ ከዋናው ቤተክርስቲያን ላለን አንድነት ምንድነው ማለት ነው ማሳያ የተገለጠለ አይደለም። ካህኑ ያለ ዋናው ቤተክርስቲያን ነው። ከእኛ ቤት መጥቶ ምን ያደርጋል? ይባርካል። ያ ማለት እኛ ከእነሱ ጋር ከላይኛ ከዋናው ቤተክርስቲያን ጋር አለ። እንዲሁም ምን ይላል? ተጠሪነቷ ለንስሐ አባት ነው ይላል። ትንሿ ቤተክርስቲያን ግን ተጠሪነቷ ለማን ነው? ተጠሪነቷ ለማን ነው? ተናገሩ ብዙ ያላችሁ ለማን? በቃ ይኸው ተመለከቱ፣ ዋጋው ተመለከቱ። እንግዲህ ከላይ ጀምሮ ስትመለከተ ንስሐ አባት ይችን ትንሿ ቤተክርስቲያን ተንከባክቦ አሳድጎ ታላላቅ ፍሬ እንድታፈራ አድርጎ መምራት የንስሐ አባትና የወላጅ ነው፣ የቤቱ ኃላፊ ነው ማለት ተቀርጿል። ለዚያ ነው አሁን ካህን መጥቶ ይባርከው ጸሎት ያደርጉበት ጸበል ይርጨው እያልን እናወራ። ያ ስለሆነ ይሄ ትልቅ ነገር ነው። ያው ሲጎበኛት ዋናውን ዓላማ ባልተዘነጋበት አኳኋን ሊሆን ይገባዋል ነው። ሌላ ካህን ሲመጣ ሌላ ዓላማ ነው። እኛን መቀደስ፣ ማስተካከል፣ መምከር፣ መገሰጽ እንድንስተካከል ያስተምራል፣ ይመክራል፣ ለንስሐ ያመጣናል። ከዚያ በኋላ ቤታችን የእግዚአብሔር ስም የሚጠራበት እንዲሆን ያደርገዋል። ሌላ የተለየ ዓላማ ሊሆን አይችልም ማለት ነው። ይሄን መያዝ ነው። ሌላው ቅዱስ ቁርባንን መቀበል ለዚህ ቤተክርስቲያን መሰረታዊ ነገር ነው። እንዲሁ በነገራችን ላይ እግዚአብሔር ነገር ሳይነሳ እንትን ይነገር አይገባኝ። አሁን እዚህ ውስጥ ያለው ሰው አሁን ሁላው በቅዱስ ቁርባን እየተጋባ መስሎ ሆኖ ብትሉኝ አላውቅም አይደል? ለምን ይታል ለዚህ ይመስለኛል። አሁን እና ያው አሁን እንዳነሳው ለምን በተላለ በቅዱስ ቁርባን ያልተጋባ ካለ ቅዱስ ቁርባን ተቀብሎ እንዲገባ አይደል? አይታችሁ ብዙም ያው ስላላወቃችሁ ነው ታለ በቅዱስ ቁርባን ያልተጋባችሁ አይደል? አሁን እያስቸገረን ያለ የተማረ እየሰማ ከቅዱስ ቁርባን የራቀው ወጣቱ ክፍል ነው። በጣም ያስቸገረን በእውነቱ አይደል? ወጣት ሰማይ ላይ ይሄን ማስተካከል ማለት አባቶቻችንም ወደዚህ መግባት ነው። ለምን ቤተክርስቲያን ውስጥ መስዋዕተ እግዚአብሔር ይሰዋል። እኛም ወደ መስዋዕት መቀበል ቤተክርስቲያን ወንጌል ይሰበካል። እኛም ቤት ወንጌል መሰበክ ቤተክርስቲያን ጸሎት አለ፣ ምጽዋት አለ፣ ስግደት አለ። አጠቃላይ ቀጣይ ይመጣል። ይህ ሁሉ አብሮ ማድረግ በጣም ያስፈልጋልና ይሄ በጣም ነቢይ ቃል እግዚአብሔር ዳዊት ሲናገር እግሮች ምንድን ነው በቀኝ ቆመዋል ይላል። በባይበል አመሰግናለሁ ይላል። ይሰማል። የትኛውም አለ ያው እንግዲህ ይዘማል ማለት ነው። ስለዚህ በጋራ ሆነን ቤተሰብ አሁን የሚያሳየው ምን መሰላችሁ? ቁርባን የሚባለው ልጆች ይለምዱታል ማለት እንዲለምዱት ቤተክርስቲያን እንዲሁም አንዳንድ ዛሬት ምን ያህል መሰላችሁ? ወላጆቻችሁ ሁሉ ጊዜ እየወሰዱ ያቆርባችኋል እና ማማ አባዬ ግን እናንተ ግን የምትቆርቡ መቼ ነው ብሏቸው ያው ብሏቸው ያው እና ታዘቧችሁ ማለት ነው። በዚያ ያኛቸው አሁን ታዘቡ ማለት ነው። መቼ ነው እናንተ የምትቆርቡ? እኛ እየቆረብን ነው፣ እናንተ የምትቆርቡ መቼ ነው ሲባቸው ሽምቅቅ ማለት ያስፈልጋል። በጣም ማነሳችን መረዳት አለብን። እነዚህ አካላት እነዚያ ሲገስጹን እኛ መስማት አለብንና ቅዱስ ቁርባን መቀበል በጣም መሰረታዊ ጉዳይ ነው። በነገሮች ላይ የጋራ ግንዛቤ መያዝ ይሄ በጣም መሰረታዊ ጉዳይ ነው። ባልና ሚስት በተለይ የጋራ ግንዛቤ ከሌለ ቤቱን ለመምራት በጣም እንቸገራለን። ልጆቹን በተገቢው ለማሳደግ፣ ኢኮኖሚውን በተገቢው ለመምራት፣ ማህበራዊ ጉዳዩን በተገቢው ለመምራት የግድ ህይወቱን ለመምራት ስለምንቸገር የጋራ ግንዛቤ በጣም ያስፈልጋል ማለት ነው። ልጆቹን በስርዓት ባለ ሀሳብ በጋራ ማሳደግ፣ አንድ ሀሳብ በጋራ ማሳደግ ይሄ የቤተሰብ በጣም ትልቁ ኃላፊነት ነው። በነገራችን ላይ አንድ ነገራችሁ አሁን ያን የሚቸገር ኢኮኖሚ በጣም አላጅ ስለሆነ ግን ልጆችን እናበላቸዋለን፣ እንደዛ ግን ትምህርት እናስተምራቸዋለን። ይሄ ነው ጉዳያችን። አሁን ዛሬ አይደለም ምን የፈለገው እያበላ እያጠጣ እያስተማር ታሳድገው እንደገ ቢላ ተቃልሆነ ምን ያደርጋል? አይጠቅም። ስነ ልቦናውን ማንበብ አልተቻለም። ቤተክርስቲያን በነገራችን ላይ ሰው የት ነው የሚመረጥ ይባል ቤተክርስቲያን የሰው ማምለክ አትሆነው ቤተክርስቲያን ይባል በስነ ምግባር በህግና በስርዓት ብታሳድግ ሴክሹዋል የሆነውን ዓለም ስፒሪቹዋል የሆነው ዓለም አጠቃላይ መንፈሳዊ ስጋዊ ማለት በደንብ በተገቢው ሁኔታ አሳይታ ልታሳድግ ቤተክርስቲያን ናት የምታመጥ። ስለዚህ በዚህ ውስጥ ያላለፈ ዜጋ ለኛ አይጠቅመንም በጭራሽ።
ሰውነቱን በዳቦ እንዳሳደገው አይምሮውን ግን ሌላ ሰው ወስዶ ስለሆነ ያሳደገው ለኛ ይጠቅማል። ስለዚህ አይምሮውን በእኛ ቁጥጥር ስር አድርገን ማሳደግ በጣም ተገቢ ነው። ይህን አባቶቻችን አሉ ትምህርት ቤት እየተከፈተ ነው። እግዚአብሔር ይመስገን በእውነቱ በእነዚህ ሂደቶች ከእነሱ ጋር እየተነጋገርን አይምሯቸውንም እኛ ኃላፊነት ወስደን ስጋቸውንም እኛ እግዚአብሔር የሰጠን ኃላፊነት ወስደን ሁለቱንም ማሳደግ ካልቻልን በስተቀር አይምሯቸው ማለት ስጋቸውን ብቻ አሳድገን አይምሯቸውን ካጣነው ነገ የኛ አይደሉም የኛ ጠላቶች ነው የሚሆኑት እና ይህንን ያስፈልጋል። እንደው በነገራችን ላይ አሁን በዚህ ዘመን አንድ መምህር ሲናገር የሰማሁት አለ። እነዚህ ኪስ ዳሰው ፈትሸው የሚወስዱ ሌቦች በጣም ጠፉብን፣ እናመሰግናቸዋለን አሉ። ለምን? የዛሬው ሌባ ከገደለ በኋላ የሚፈትሻሉ አይደል ነው አይደል? ከገደለ በኋላ አጋጣሚ ነው ምርምር ላይ ኖሮች ያየቁት ሰውየው በደንብ ያዛሉ። ከዚህ የነበሩ ሌቦች ተመስገን የለም በፊት ብለው በካልቾ ምናምን መጥተው ይልኩናል። ተመስገን አንሞትማ ሞባይላችንን ወስደው ይተውናል። የዛሬ ግን ሞባይሉንም ወስዶ እንዲያው አጋጣሚ ነው መጀመሪያ ገንዘብ ላይ ካተኮረ እዚያ በኋላ አንተንም ይገድላል። አሁን ሂደቱን እያየ ነው። ይህ ፕሮግረስ የሚባላቸው ሂደቱን እያየ ነው። ወዴት እየሄድ እንደሆነ የምንረዳው አሁን የምሳሌ አስታውት እንደዛዮቹ ቅዱሳን ናቸው ማለት ፈልጌ አይደለም። መቼም አንጻሩ ስንመለከተው በጣም ከባድ እየሆነ እና ልጆቻችን ላይ ከፍተኛ ስራ መስራት ሙተን ማለት ነው። እኛ ሙተን ልጆቻችንን በተገቢ ሁኔታ ሀገር የሚጠቅሙ ቤተክርስቲያን የሚጠቅሙ ማድረግ ይጠብቃል። እንደ በጣም ይሙላይ በጣም እነመላከስ የሆነንም የስብከተ ወንጌል ክፍሎቹንም በጣም ያመሰገኑት ለዚህ ነው። በጣም 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 ከባድ ጉዳይ ስለሆነ ያለንበት ይሄንን መስራት እንድንችል ምልክታዎች ስለሚያሳዩ ማለት ነው እና ይሄንን እንዲህ ይገባናል ለማለት ነው። በትንሿ ቤተክርስቲያን የሚከናወኑ አገልግሎቶች ጸሎት አለ፣ ዝማሬ አለ ማለት ነው። እንግዲህ እኛ ቤት ጸሎት ይደረጋል ማለት ነው። ማይሌት ሊቆም ይችላል። ያው እንግዲህ መዝሙር ነገር ማለት ነው። ያው እግዚአብሔር ማመስገን ማለት ነው። ቤተክርስቲያን እንግዲህ ይከናወናል። ስግደት አለ። በጋራ በግል ልንሰግድ እንችላለን። ቤታችን እንሰግዳለን። ቤተክርስቲያን ይሰግዳል። በቀን ሰው 7 ጊዜ ጸሎት ጊዜ አለ አይደል? በ7 ጊዜያት 12 አቡነ ዘበሰማያት የደገመ 3 ስግደት ይስገዳል። ግን በየ12ቱ አቡነ ዘበሰማያት 36 እንደማለት ነው አይደል? ለዛሬ ነው አይደል? አባታችን ለዚህ ነው እሳቸው ያሉት እነሱ ያሉት አይደል? ስለዚህ ቤታችን የኑዋን ጸሎት ስናደርግ እንሰግዳለን ማለት ነው። ተመጥቶ ይሰግዳል ይላል አንዳንድ ሰው። አዎ የኑዋን ጸሎት አለ፣ መጠቀም የታለ ጸሎት። ይህ ሁሉ ስናደርስ ምን እናደርጋለን ማለት ነው? ምንችለው እንሰግዳለን። እንደ ህግ የተቀመጠው እንዳለው ነው ማለት ህጉን ፈታነ መፈጸም ካልቻለ ግን አለመፈጸማችን እየገሰጽን ራሱ ህይወታችን ይህን ስራ መስራት በጣም ያስፈልጋል ማለት ነው። ትምህርተ ወንጌል በንባብ በትረካ ሊሆን ይችላል። በተለያየ መንገድ ለልጆቻችን እናስተምራቸው። እስኪ ዜና ቅዱሳን ንገራቸው። በእውነት አሁን እኮ የ12 ሐዋርያት ዝርዝር ጥቀስ ቢባል አይጠቅስም ልጃችን አይደል? የኳስ ተጫዋቾች ምን ይጠቅሰናል? አይጠቅስም። የኳስ ተጫዋቾቹን አይጠቅስም? ይጠቅሳል። ይጠቅሳል። አክተሮቹ ይጠቅሳል። እና ስላላስተማርኩ ቤታችን ውስጥ ወንጌል አይሰበክም። በቃ ማለት ነው ማለት በሌላ ቋንቋ ቤታችን ውስጥ የሚከናወነው የስብከተ ወንጌል አገልግሎት ፈርሷል ማለት ነው። እንዲያ የሆነ ትምህርት እናገኛለን ብሎ አንተ ምን ለካ ብለን መውጣት አይገባን አንችል። ስለዚህ ቅዱሳን የወጣቶችን ቅዱሳን አባቶቻችን ተጋድሏቸው ስልጣኔውን መንፈሳዊ ሁለቱንም መንገድ በደንብ እናስተምራቸው ይገባል ማለት ነው። እዚያ መስዋዕት አለ፣ ዝክር ይዘከራል። ይሄ ዝክር በዚያ አድርታና ሁላችንም ምዕመናን ሴቶች እህቶቻችን እንዘክራለን አይደል? የእመቤታችን እንዘክራለን። የተለያየ ዝክር ውሳ ስላለ ያ እንዳለ ነው። ከዚያ ውጭ መጻሕፍት ማለት ጉባኤ ቤት ማለት ነው። ያው ጉባኤ ቤት ቤተክርስቲያን ውስጥ አለ። የትርጓሜ ጉባኤ ቤት አለ፣ መምህሩ አሉ። የአቋም ጉባኤ ቤት አለ፣ መምህሩ አሉ። አጠቃላይ ስንታያቸው የጉባኤ ቤት መራራ ነው። አሁን እኛ ቤት ጉባኤ ያስፈልጋል። ይተክል አባት ቁጭ ብሎ የሚያስተምርበት ጉባኤ ያስፈልጋል። አያችሁ? አዎ የሰበሰበውን በእድሜ ያገኘውን በንባብ ያገኘውን አጠቃላይ ለልጆቹ ይተርካል። ልጆቹ ደቀ መዛሙርት ይሆናሉ። አባት ደግሞ መምህር ይሆናል። እናት መምህርት ትሆናለች ማለት አይደለ? ለደማይ ሪት ለደማይ ገናነሽ እንዲህ መምህር ብለው ያከናውናሉ። እና ይሄን ያህል እንግዲህ መቀበል እግር ማጠብ የልጆቹን የስነ አእምሮ ግንባታ ፍኖተ ካርታ ማስተካከል በመንፈሳዊና ስጋዊ ሕይወት እንዲኖር ማለት ነው። ፍትህት ስርዓተ ፍትህ እኛ ሌላውን ፍርድ ቤት አለ ማለት አይደል? እኛ ቤት ፍርድ ቤት አለ። ይሄ እንግዲህ አይደል እግዚአብሔር ይቆጣል።
ተገቢ ማለት ነው። ፍትህ ይሰጣል። አባት ሲኖር ምን ይሰጣል? ይቻል ወይ ትልቅ ይሰጣል። አሁን አባት እናት ትልቅ ወንድም እዚያ ደግሞ ትንሽ ወንድም የሚባለውና መዋቅር ቀርቷል። እየቀረ ነው አሁን ችግር ቢሆን ይህን በደንብ አድርጎ መያዝ በጣም አስፈላጊ ነው። ፍትህ የሚባለው ተገቢ ነው። አይ አጠጣው እንዲህ አይባል ይህ ነው እግዚአብሔር ይቆጣል። እንዲያው ከመቼ ያገኘው ነው ብሎ ያልተገባ የተጋደደ ፍርድ የሚፈርደውን ሕፃን ብላቴና ይቆጣና ያስተካክላል። ይሄ ወደፊት ወጥተው አገር ለመምራት ቤተክርስቲያን ለማስተዳደር ለመምራት የሚችሉ ሕፃናት ይገኛሉ ማለት እና ይሄ አብሮ ይገኛል ማለት ነው። ሌላው ለግልም ለማይመርም የቤተ ክርስቲያንን ወጥ መመልከት ይህ ማለት አጽዋማትን እንደ አጽዋማትነታቸው ማየታቸው ፍስክ ሲሆን የግል የምናይዘው ከሆነ የግል ወደ ገዳም ልንይዝ ከሆነ ወደ ገዳም ልንሄድ እነዚህ ጉዳዮች ማለት እነዚህ ነገሮች በዋናዋ ቤተ ክርስቲያን እንደማይታወሉ ሁሉ ከእኛ ቤትን ሊታወሉ አይገባቸው። የሃይማኖት ሚዛን